አርዕስተ ዜና የዓለም ባንክ ኢትዮጵያን ጨምሮ ታዳጊ ሀገራት ብድራቸውን እንዲከፍሉ ጠየቀ። ከውጭ በረዶ አዘል አውሎ ነፋስ መላውን አሜሪካ እያዳረሰ ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን ሰረዘም። የኢትዮጵያ አየር መንገድ በዋሽንግተን ዲሲ እና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጠባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰረዙን አስታውቋል። የተሰረዙት በረራዎች ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ጥር 17 ቀን ከዋሽንግተን ዲሲ ወደ አዲስ አበባ፣ ጥር 17 ቀን ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ እንዲሁም ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በበረራው መሰረዝ ምክንያት ለተቸገሩ ተጓዦች እንዳስፈላጊነቱ የበረራ ቦታ በመቀየር የጉዞ ፕሮግራም ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግ ገልጿል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድረገጽ የሞባይል መተግበሪያ በመጠቀም ወይም የዓለም አቀፍ ደንበኞች አገልግሎት ማዕከል በማነጋገር የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። በተጨማሪም በረራዎቹ የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉ በላይ ለማስቀደም ሲባል መሆኑንም አመልክቷል። የዓለም ባንክ ኢትዮጵያን ጨምሮ ታዳጊ ሀገራት ብድራቸውን እንዲከፍሉ ጠየቀ። የሀገራቱ ብድር ለዓለም አቀፍ የኢኮኖሚ መቃወስ ትልቅ ስጋት መሆኑን የዓለም ባንክ ባወጣው መግለጫ አስታውቋል። የዚህን ዜና ዝርዝር ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። በርካታ ታዳጊ ሀገራት ከጠቅላላ የሀገር ውስጥ ምርታቸው ወይም ጂዲፒ ጋር በማይመጣጠን ዕዳ ውስጥ በመግባታቸው ዕዳቸውን ለመክፈል እየተቸገሩ ነው ሲል የዓለም ባንክ በቅርቡ ባወጣው መግለጫ አስታውቋል። ይህ ቀውስ በአፋጣኝ ልባት ካላገኘ በታዳጊ ሀገራት ላይ ብቻ ሳይወሰን በበለጸጉት ሀገራት የንግድና የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ የሚያሳርፍ መሆኑን ተቋሙ ገልጿል። ይህንንም ተከትሎ ኢሳት ታዳጊ ሀገራት ከገቡበት የብድር ጫና ለመውጣት ምን አይነት የመፍትሄ አማራጮች አሏቸው ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ፋሲል ጣሰው በሰጡት ምላሽ ዜጋ ተኮር የፖሊሲ ማሻሻያ ማድረግን ጨምሮ አቅምን ማጎልበትና የገበያ ትስስርን ማጠናከር ከብድር ለመላቀቅ ወሳኝ ነው ይላሉ። የተሳሳቱ የፖሊሲ አካሄዶች በፍጥነት ተለውጠው ዜጋ ተኮር የሆነ የፖሊሲ ተሰርቶ መተግበር አለበት ነው። ፖሊሲ ለውጦች ከተከተሉ በተለይ የገበያ ትስስርን ከአገር ውስጥ ነው የሚጀመረው። የኢትዮጵያ አፍሪካ ህዳሴ አዋጁን መሰረት በማድረግ የኢትዮጵያ የምጣኔ ሀብት አመራር ወደ አፍሪካ አመራር፣ ወደ ዓለም አመራር እንዲገባ ተደርጎ ዋናው ማጠንጠኛው የገበያ ትስስር ነው። አንዱ የሚያመርተው ለሌላኛው አምራች የምርት ግብዓት ነው። ሌላኛው አምራች የሚያመርተው እንደዚሁ ሌላኛው የፍጆታ ምርት ነው የሚሆነው። ስለዚህ በዋናነት ይሄ የአገር ውስጥ የምርት የሚያድግበትና የሚቀላጠፍበት ስራ ቀድሞ መሰራት አለበት ባይ ነኝ። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በርሀ ተስፋ በበኩላቸው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ውስጥ የሚልኩት ገንዘብ አንዱ የብድር መክፈያ መንገድ መሆኑን አንስተው ህገወጥ ኮንትሮባንድ መቆጣጠር ሊተኮርበት እንደሚገባ አስረድተዋል። አሁን ሬሚታንስ ትልቁ የዕዳ መክፈያ መንገድ ሆኗል። ብዙ ሀገሮች በተለይ እስያ ላሉ ሀገሮች ህንድ፣ ቻይና ራሳቸው በከፍተኛ ደረጃ $100 ቢሊዮን በላይ ሬሚታንስ የሚያገኙበት ሁኔታ አለ። ስለዚህ ያንን ደግሞ በምን መንገድ ነው ሊሻሻል የሚችለው? እርግጥ መንግስት ብዙ ነገር አድርጓል። አሁን የኦፊሻላዊ ምንዛሬውና የጥቁር ገበያው ለማጠጋጋት እንግዲህ የጥቁር ገበያው እንደዚህ የናረም ምክንያት ምንድነው የሚለው ጥያቄ ብሔራዊ ባንክ ለመመለስ ብዙ ሙከራ አድርጓል። አሁን ድረስ ብዙ መልስ የተገኘለት አይመስለኝም። አሁን እንዲሁ
ሶሻል ሚዲያ እንደማየው እስከ 100 ድረስ ደርሷል ምንዛሬው የሚል ነገር ነው የጥቁር ገበያውን። ይህንን እንዴት አድርገን መቅረፍ እንችላለን የሚል ጥያቄ በኮንትሮባንድ የሚገቡ እቃዎች እንዴት አድርጎ ማስቆም የሚቻለው? ምክንያቱም አንዱ የካስተምስ ታክስ እስከ 50% ድረስ የመንግስት ረቨኑ የሚያካትት ነገር ነው። ስለዚህ ከሀገር ውስጥም እንደዚሁ በህገወጥ መንገድ የሚሄድ አሁን ወርቅ ለምሳሌ ጥሩ ምሳሌ ነው። ወርቅ አምራች ገበሬዎች ያው እነዚህ የኮንትሮባንድ ነጋዴዎች የሚሰጧቸውን መንግስት መስጠት ከጀመረ በኋላ ብሔራዊ ባንክ በርከት ያለ ወርቅ ሰጥቶ ኤክስፖርታችን በአንድ ጊዜ ሊያድግ ይችላል። የቁም ከብት አለ፣ ጫት አለ፣ ዕጣን፣ ብዙ ነገሮች የከበሩ ድንጋዮች እነዚህ እነሱን ማሰባሰብ ብቻና በህገወጥ መንገድ የሚሄዱት ወደ ህግ ቢመለሱ ከፍተኛ እንደምታ ይኖረዋል የሚል ግምት ነው ያለኝ። የዓለም አቀፍ ንግድ መዳከም በዓለም አቀፍ የፋይናንስ ስርዓት ላይ ድንገተኛ ቀውስ ሊፈጥር እንደሚችል ተመልክቷል። ኦሮሚያንና ማዕከላዊ ኢትዮጵያን የሚያገናኘው የቱሉ ቦሎ ኬላ የመንገድ ፕሮጀክት ተመረቀም። የኦሮሚያንና ማዕከላዊ ኢትዮጵያ ክልሎችን የሚያገናኘውና 81 ኪሎ ሜትር የሚሸፍነው የቱሉ ቦሎ ኬላ የአስፋልት ኮንክሪት መንገድ ፕሮጀክት በትናንትናው ዕለት በይፋ መመረቁን የኢትዮጵያ መንገዶች አስተዳደር አስታውቋል። የፌዴራል መንግስት 1.3 ቢሊዮን ብር ወጪ ያደረገበትን ይህንን መንገድ ሁናን ሁንዳ የተሰኘው የቻይና ኩባንያ የገነባው ሲሆን የተባበሩት የምህንድስና አማካሪዎች የተባለው ሀገር በቀል ድርጅት የማማከርና የጥራት ቁጥጥር ስራውን አከናውኗል። በምረቃው ወቅት ንግግር ያደረጉት የከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ዶክተር የትምጌታ አስራት የሀገሪቱ አጠቃላይ የመንገድ አውታር ከ182 ኪሎ ሜትር በላይ መድረሱን ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የዓለም ባንክ ለኢትዮጵያ የሚያደርገውን የፋይናንስና የቴክኒክ ድጋፍ አጠናክሮ እንደሚቀጥል አስታወቀ። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክ ዋና ዳይሬክተር ዌንካይ ዣንግ ጋር ተወያይተዋል። ሚኒስትሩ የኢትዮጵያን የኢኮኖሚ እድገት ለማስፋፋት ዲጂታል ኢኮኖሚና በአፍሪካ አህጉራዊ ነጻ የንግድ ቀጠና ውህደት ለማሳለጥ እየሰራ የሚገኘውን የማክሮ ኢኮኖሚ ማሻሻያ ፕሮግራም አብራርተዋል። ዋና ዳይሬክተሩ በበኩላቸው የኢትዮጵያ መንግስት የብድር ማሻሻያ ግንባታን ጨምሮ የማክሮ ኢኮኖሚ ማሻሻያዎች በመተግበር ላሳየው ቁርጠኝነት አድናቆታቸውን ገልጸዋል። የዓለም ባንክ የኢትዮጵያን የልማት አጀንዳ የሚያደርገውን የፋይናንስና የቴክኒክ ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። ሁለቱ ወገኖች በኢትዮጵያና ዓለም ባንክ መካከል ያለውን ስትራቴጂካዊ አጋርነት መገምገማቸውንም ከሚኒስቴሩ የማህበራዊ ድረገጽ ያገኘነው መረጃ ያሳያል። በኢንዱስትሪ ፓርኮች ውስጥ ከሰለጠኑ ሰራተኞች መካከል በስራ ላይ የሚገኙት 20 በመቶዎቹ ብቻ ናቸው ተባለ። በኢትዮጵያ የኢንዱስትሪ ፓርኮች ውስጥ ሰልጥነው ወደ ስራ ከገቡ 350 ሺህ ሰራተኞች መካከል አሁን ላይ በስራ ገበታቸው ላይ የሚገኙት 20 በመቶዎቹ ወይንም 70 ሺዎቹ ብቻ መሆናቸውን የፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት አስታውቋል። በኢንዱስትሪ ፓርኮችና በልዩ የኢኮኖሚ ቀጠናዎች ላይ በተደረገው በዚህ አጠቃላይ ጥናት እንደ አውሮፓውያን አቆጣጠር በ2014 የመጀመሪያው ፓርክ ከተከፈተ ጀምሮ ከፍተኛ የስልጠና ኢንቨስትመንት ቢደረግም በዝቅተኛ ደሞዝና ባለም አቀፍ የገበያ ቀውሶች ምክንያት በደረሰ ከፍተኛ የሰራተኛ ፍልሰት የሰራተኛው ቁጥር ወደ 70 ሺህ ዝቅ እንዳለ ተገልጿል። ኢትዮጵያ በአሁኑ ወቅት 24 የመንግስትና የግል የኢንዱስትሪ ፓርኮች ያሏት ሲሆን በ2019ና በ2020 በነበረው መረጃ ከሀገሪቱ የማኒፋክቸሪንግ ወጪ ንግድ 40 በመቶውን ድርሻ ይይዝ እንደነበር ካፒታል ዘግቧል።
በ2025 ወደ አፍሪካ የገባው የውጭ ቀጥታ ኢንቨስትመንት በ1/3 መቀነሱ ተገለጸ። በ2025 በዓለም አቀፍ ደረጃ የውጭ ቀጥታ ኢንቨስትመንት በ14 በመቶ እድገት ቢያሳይም ወደ አፍሪካ የገባው መዋለ ንዋይ ግን በ1/3 መቀነሱን የአንክታድ ሪፖርት አመልክቷል። እንደ አውሮፓውያን አቆጣጠር በጃንዋሪ 2026 የወጣው የዓለም ኢንቨስትመንት ትንበያ እንደሚያሳየው አነስተኛ ገቢ ያላቸው ሀገራት በተለይም አብዛኞቹ የአፍሪካ ሀገራት የዓለም የካፒታል ፍሰት ወደ ዳታ ማዕከላት፣ ሰሚኮንዳክተሮችና የበለጸጉ ሀገራት የፋይናንስ ማዕከላት በማዘንበሉ ምክንያት ወደ ኋላ እየቀሩ ነው ተብሏል። በሪፖርቱ መሰረት በ2024 $96 ቢሊዮን የነበረው የአፍሪካ የውጭ ቀጥታ ኢንቨስትመንት በ2025 ወደ $59 ቢሊዮን ዝቅ ብሏል። ከዚህ ውስጥም ግብጽ በ11 ቢሊዮን ቀዳሚ ስትሆን ሞዛምቢክ ደግሞ በፈሳሽ ተፈጥሮ ጋዝ ፕሮጀክቶች ምክንያት የ80 በመቶ እድገት አሳይታለች። ይሁን እንጂ በአፍሪካ ወሳኞቹ የታዳሽ ኃይልና የማዕድን ዘርፎች የኢንቨስትመንት ቅናሽ አሳይተዋል ተብሏል። አህጉሪቱ ከመገለል ለመዳን የኃይል ሽግግርና ሰፊውን የወጣት ገበያ ከዓለም አቀፉ የቴክኖሎጂ ኢንቨስትመንት ጋር ማስተሳሰር እንደሚጠበቅባት ባለሙያዎች መግለጻቸውን ካፒታል ጋዜጣ ዘግቧል። ደረጃውን ያላሟላ የዘር ብዜት መሬት ውድቅ መደረጉ ተገለጸ። በአማራ ክልል ምርትና ምርታማነትን ለማሳደግ እየተከናወነ ባለው የግብዓት ጥራት ቁጥጥር ስራ ደረጃውን ያላሟላ 609 ሄክታር የዘር ብዜት መሬት ውድቅ መደረጉ ተገልጿል። የአማራ ክልል የግብርና ጥራትና ቁጥጥር ባለስልጣን ኃላፊ ፈንታው ስጦታው እንደገለጹት በዚህ በጀት ዓመት 10783 ሄክታር መሬት በዘር ብዜት ቢሸፈንም ቁጥጥር ያልተደረገበትና ሙሉ ደረጃውን ያልጠበቀ ምርት እንደ ዘር ሊወሰድ አይችልም ብለዋል። በዚሁ መሰረት በግለላ ርቀትና በሌሎች መስፈርቶች ችግር አለበት የተባለ 609 ሄክታር መሬት ውድቅ መደረጉን አስረድተዋል። የክልሉ ግብርና ቢሮ ምክትል ኃላፊ አጀበ ስንሻው በበኩላቸው ዘላቂ ልማት ለማረጋገጥ በማዳበሪያና በኬሚካል አቅርቦት ላይ ጥብቅ ቁጥጥር ሊደረግ እንደሚገባ አሳስበዋል። የዘር አቅርቦት ስራ በዓለም አቀፍ ሕግ መመራት ያለበት ውድ ሀብት መሆኑን የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ ገልጸዋል። የቁጥጥር ስርዓቱ ተጠናክሮ መቀጠል እንዳለበትም ዳይሬክተሩ አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። በረዶ አዘል አውሎ ነፋስ መላውን አሜሪካ እያዳረሰ ነው ተባለ። በዚህም ሰበብ ከፍተኛ ቅዝቃዜ፣ ከባድ በረዶና ዝናብ እንደሚኖር ትንበያዎች አመልክተዋል። የአየር ሁኔታው ባለሙያዎች አውሎ ነፋሱ ለረጅም ጊዜ ይቆያል፣ ከፍተኛ ጉዳት ያደርሳልን በሚል ማስጠንቀቂያ ሰጥተዋል። ዮሐንስ ተስፋ ይህ የአየር ሁኔታ ከግማሽ ሚሊዮን በላይ የሚሆኑትን ቤተሰቦች የኤሌክትሪክ አገልግሎት አቋርጧል። ባለስልጣናት አውሎ ንፋሱ እንደ አርካንሳስና ቴነሲ ካሉ የደቡብ ግዛቶች ተነስቶ እስከ ዋሽንግተን ዲሲ ድረስ 3000 ኪሎ ሜትሮችን የሚሸፍን በመሆኑ ህዝቡ በቤት ውስጥ እንዲቆይና ጉዞውን እንዳያደርግ አጥብቀው አሳስበዋል። በኦክላሆማ ሲቲ የጽዳት ሰራተኞች አውሎ ንፋሱ የከፋ ጉዳት ከማድረሱ በፊት መንገዶችን ለማጽዳት ቀንና ሌሊት እየሰሩ መሆኑን ተናግረዋል። በረዶ በሚጥልበት ወቅት ያለማቋረጥ እንጠርጋለን። በረዶ ሲቆም ደግሞ መንገዶቹ ለትራፊክ ክፍት እንዲሆኑ ጨው የመነስነስና የማጽዳት ስራችንን እንቀጥላለን።
በተለምዶ መጠነኛ ቅዝቃዜ የሚታይባቸው ግዛቶች ሳይቀር የሙቀቱ መጠን በከፍተኛ ሁኔታ እየቀነሰ ይገኛል እየተባለም ነው። የአየር ሁኔታ ባለሙያዎች እንደሚሉት ይህ አውሎ ንፋስ ለቀናት የሚቆይ የህይወት አስጊ የሆነ ብርድና በረዶ ያዘለ ዝናብ ይዞ ይመጣል። ይህ አውሎ ንፋስ ለቀናት የሚቆይ ከባድ በረዶ፣ አደገኛ ዝናብና ለህይወት አስጊ የሆነ ብርዳማ ንፋስን ይዞ ይመጣል። የኃይል መቆራረጥ፣ የመንገድ መዘጋትና ሌሎች ተጽዕኖዎች በመካከለኛው ምዕራብ፣ በደቡብና በምስራቅ የባህር ዳርቻዎች መታየት ጀምረዋል። በዚህ ወቅት በመላ ሀገሪቱ ያሉ ሰዎች ሊያደርጉት የሚገባው ከሁሉ በላይ አስፈላጊው ነገር ከመንገዶች አካባቢ መራቅና ከቤት አለመውጣት ነው። መንገደኞች ለተጨማሪ መስተጓጎል ራሳቸውን እያዘጋጁ ቢሆንም አንዳንዶች ግን ሁኔታውን ተቋቁመው በበረዶ እየተዝናኑ ይገኛሉ። በሌላ በኩል የአየር ሁኔታ ባለሙያው ማቲው ካፑቺ በሚሲሲፒ ግዛት ግራናዳ ከተማ በጨለማ ውስጥ ሆኖ ሁኔታውን እንዲህ ሲል ገልጾታል። የሙቀት መጠኑ ከ0 በታች 2 ዲግሪ ሴልሺየስ ወደ 27 እስከ 28 ዲግሪ ፋራናይት ሆኖ ሳለ ዝናብ ይዘንባል። ከፍተኛ የበረዶ ክምችት ይታያል። ነጎድጓድና መብረቅም አለ። በጣም የሚገርመው ነገር ደግሞ ወደ ውጭ ስወጣ በየ30 እና 45 ሰከንዱ የሚሰማው እንግዳ ድምፅ ነበር። ይህም ዛፎች ሲሰነጣጠቁ፣ ቅርንጫፎች ሲሰበሩና ወደ መሬት ሲወድቁ የሚሰማ ድምፅ ሆኖ ተገኝቷል። ዛሬ ጥቂት ዞር ዞር ብዬ ተመልክቻለሁ። መንገዶቹ ሙሉ በሙሉ ለማለፍ የማይቻሉ ናቸው። አብዛኞቹ የንግድ ተቋማትም የሙቀትና የኤሌክትሪክ አገልግሎት የላቸውም። አሁን እንደምትመለከቱት እኔ ያለሁበት ሆቴልም ሙሉ በሙሉ በጨለማ ውስጥ ነው። አብዛኛዎቹ የንግድ ተቋማት የኤሌክትሪክና የሙቀት አገልግሎት ተቋርጦባቸዋል። በአቪዬሽን በኩልም በሺዎች የሚቆጠሩ በረራዎች የተሰረዙ ሲሆን በጆርጂያ ግዛት የሚገኘው የአትላንታ አውሮፕላን ማረፊያ የሻንጣ መቀበያ ቀበቶዎች ባዶ ሆነው ይታያሉ። መረጃውን ስናጠናቅር ዶይቼ ቬለን ዋቢያችን አድርገናል። የዶናልድ ትራምፕ የሰላም ቦርድ ጋዛን መልሶ ለመገንባት ወይስ አዲስ የዓለም ስርዓት ለማምጣት በሚል ጥያቄ ተነሳበት። ዶናልድ ትራምፕ አዲሱ የሰላም ቦርድ እንዲሳተፉ የጋበዟቸው ሀገራት ቁጥር ከ50 እስከ 60 ብቻ መሆኑ ስብስቡ የጥቂቶች ብቻ መሆኑን ያሳያልም ተብሏል። ሸሪፍ ኢማም በኦክቶበር 10 ቀን 2025 በጋዛ የተጀመረው የተኩስ አቁም ስምምነት ከጃንዋሪ 14 2026 ጀምሮ ወደ ሁለተኛ ምዕራፍ መሸጋገሩን የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮቭ አስታውቀዋል። ይሁን እንጂ ሁለተኛው ምዕራፍ እንደ ፕሬዚደንት ዶናልድ ትራምፕ 20 የጋዛ የሰላም ዕቅድ ነጥቦችና የተባበሩት መንግስታት የጸጥታው ምክር ቤት በቁጥር 2803 ያሳለፈው ውሳኔ መሰረት የተኩስ አቁም ስምምነት ለማስጀመር የሰላም ቦርድ፣ የዓለም አቀፍ አረጋጊ ኃይልና የጋዛ አስተዳደር ብሔራዊ ኮሚቴ ሊቋቋሙ ይገባል። በጃንዋሪ 16 ቀን የቦርድ አባላት ማንነት ይፋ ከተደረገ በኋላ የጋዛ አስተዳደር ብሔራዊ ኮሚቴ ጃንዋሪ 18 ቀን በካይሮ በመገናኘት በይፋ ቢሮውን ተረክቧል። በጃንዋሪ 22 ደግሞ የትራምፕን በዓለም ኢኮኖሚክ ፎረም ላይ መገኘት ተከትሎ የፊርማ ስነ ስርዓት ተካሂዷል። የሰላሙ ቦርድም ትራምፕ ካውንስሉ እንዲቀላቀሉ ጥሪ ካደረጉላቸው ሀገራት በይፋ ተቋቁሟል። የትራምፕ የሰላም ቦርድ ተግባሩ ጊዜያዊ አስተዳደር ስለማቋቋም፣ እስራኤል ከጋዛ ለቃ ስለምትወጣበት፣ ሐማስ ትጥቅ ስለሚፈታበትና ጋዛን መልሶ መገንባትን የሚመለከቱትን ጉዳዮች መምራት ነው። የቦርዱ ማቋቋሚያ ቻርተር ከብያኔ ጀምሮ የሚሰራቸው ስራዎችና አስተዳደሩን በተመለከተ ጃንዋሪ 19 ቀን በጋዜጦች ላይ ታትሟል። ከማቋቋሚያው ቻርተርና ትራምፕ ራሳቸውን የካውንስሉ ተፈጥሯዊ መሪ አድርገው ከመሰየማቸው ጋር ተያይዞ ቦርዱ የጋዛን መልሶ ግንባታ እና አስተዳደር መምራት ላይ ብቻ የሚወሰን አይመስልም። ከዚህም አልፎ በመሄድ ቦርዱ በዓለም ላይ የሚያጋጥሙ ግጭቶችን ሁሉ የመፍታት ተልዕኮ ለመውሰድ ያስባል። ይህ ማለት በመጪው ጊዜ የተባበሩት መንግስታት ድርጅትን የሚተካ አዲስ የዓለም ስርዓት መሰረት ጣይ ይመስላል። በቀዳሚነት ትራምፕ ራሳቸውን እንዲህ ለመሰለ ዓለም አቀፋዊ ኮሚቴ ሊቀመንበር አድርገው መሾማቸው በትንሹ ተገቢና ተቀባይነት ያለው አይደለም። ለእሳቸውም ቢሆን ተቀባይነት የሌለው የየትኛው ሀገር በቦርዱ ውስጥ መሳተፍ አለበት የሚለውን ለመወሰን ምን አይነት ውሳኔ መሰጠት አለበት? ምን አይነት ኮሚቴዎች ይቋቋማሉ? ኮሚቴዎችንስ ማን ይመራቸዋል? ከትራምፕ በኋላስ ኮሚቴውን ማን ይመራዋል? የሚሉ ጥያቄዎች ምላሽ የሚሹ ናቸው። እነዚህ ብቻ ግን አይደሉም። በኮሚቴ የሚቀርቡትን ሐሳቦች ላይ የመወሰኑ ስልጣንና ኃላፊነት ለትራምፕ ቢሰጥ ችግር ያጋጥማል እየተባለ ነው። የቦርዱ የአባልነት ጊዜ በ3 ዓመት መገደብና ከአባል ሀገራት ደግሞ $1 ቢሊዮን መዋጮ መጠየቅ ተገቢም አይደለም።
ከዚህ ባለፈም የቦርዱ የገቢ ምንጭ የፈቃደኝነት ድጋፍ ነው ቢባልም ስጦታ ካልተገኘ በቀር ምን እንደሚሆን የተጠቀሰ ነገር የለም። በአሁኑ ወቅት የተባበሩት መንግስታት ድርጅት አባል ሀገራት ቁጥር 193 ደርሷል። በትራምፕ ውሳኔ 50 እና 60 ሀገራት ብቻ ቦርዱ እንዲቀላቀሉ መጋበዙ አዲስ የሚቋቋመው ስርዓት የጥቂቶች ብቻ ስብስብ እንዳይሆን ስጋት አለ እየተባለ ነው። ዜናውን ስናዘጋጅ ዴይሊ ሳባና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ ዋንጫ የሩብ ፍጻሜ ተጋጣሚዎች ታወቁ። የኢትዮጵያ ዋንጫ የሩብ ፍጻሜ ተጋጣሚዎች በኢትዮጵያ ኳስ ፌዴሬሽን ጽህፈት ቤት በተደረገ የዕጣ ማውጣት መርሃ ግብር ተለይተው ታውቋል። በዚህም መሰረት ቦዲቲ ከተማ ከመቀለ ሰባ እንደርታ፣ መቻል ከወልዋሎ፣ ቤንች ማጂ ቡና ከኢትዮጵያ መድን፣ ነገሌ አርሲ ከሲዳማ ቡና ይጫወታሉ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች በመጪው መጋቢት ወር አጋማሽ ላይ በአዲስ አበባ ስቴዲየም ይደረጋሉ። የውድድሩ አሸናፊ ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ እንደሚሳተፍ ይታወቃል። የአዲስ አበባ ቻንጎን ኢንተርናሽናል ቴኳንዶ አሶሲዬሽን በዳኝነትና በአሰልጣኝነት ያሰለጠናቸውን ወጣቶች አስመረቀ። ተመራቂዎቹ ለኢትዮጵያ ቴኳንዶ ማደግ ትልቅ ድርሻ እንደሚኖራቸው ተገልጿል። መሰረት ባዩ የአዲስ አበባ ቻንግሆን ኢንተርናሽናል ቴኳንዶ አሶሲዬሽን ከአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ጋር በመተባበር የአንደኛ ደረጃ የዳኝነትና የአሰልጣኝነት ስልጠና በመስጠት አስመርቋል። ስልጠናውን በተመለከተ የኢትዮጵያ ቻንግሆን ቴኳንዶ ፌዴሬሽን ፕሬዚዳንት ኢንተርናሽናል ኢንስትራክተር ማስተር ኤልያስ ኩመልን አነጋግረናል። እንደ ማስተር ኤልያስ ገለጻ ስልጠናው የሚከተሉት ዋና ዋና ዓላማዎች አሉት። የስልጠና ዋናው ዓላማ ፌዴሬሽኑ ሲመሰረት ውድድሮች ሊኖሩ የሚችሉ ዳኞች ሲኖሩ ዳኞችን ማብቃት ዋናው ዓላማ። ኢትዮጵያ ውስጥ ኢንተርናሽናል ቴኳንዶ ከ30 ዓመት በላይ በኢትዮጵያ ውስጥ እየተዘወተረ ይገኛል። እኛም በነበርንበት ፌዴሬሽን ላይ ረጅም ዓመት በአመራርነት፣ በዳኞች ሊቀመንበር፣ በፕሬዚዳንትነት ረጅም ዓመት አገልግለናል። ይህንን ስፖርት ወደ ሀገራችን ይዘን ስንመጣ የተሻለ እድል ስላለው የተሻሉ ወጣቶችን ማፍራት እንድንችል፣ ለዚሁም ተወዳዳሪዎች ተጠቃሚ እንዲሆኑ ስፔሻሊ ኮምፓክት ቴኳንዶና ፕሮፌሽናል ቴኳንዶ ላይ ዓለም ላይ ባልተለመደ ማርሻል አርት ውስጥ ባልተለመደ ሂደት ውስጥ ተወዳዳሪዎችን ተከፋይ ያደርጋል። ተወዳዳሪዎች ማሸነፍ ሲችሉ በፕሮፌሽናል ሊግ ደረጃ የሚመዘገቡና አገራቸውን ወክለው የተለያዩ መድረኮች ላይ ይሳተፋሉ። ይህ ስልጠና ሌላኛው ሁለተኛው ዓላማው ዓለም ሻምፒዮና ኮሪያ ላይ ያለን ወደ ሰኔ ገደማ አካባቢ የዓለም ሻምፒዮና ላይ ተወዳዳሪዎችን የምንመርጥበት ሂደት ነው። ተወዳዳሪዎች ፉል ኮንታክት የኢንተርናሽናል ቴኳንዶ ፓተርን ስፓሪንግ ውድድር ይሳተፋሉና በትንሹ ከ20 እስከ 25 ተወዳዳሪዎችን ይዘን እንድንመጣ የኮሪያ ኢንተርናሽናል ቴኳንዶ፣ ኮምፓክት ቴኳንዶ እና ወርልድ ቴኳንዶ ፌዴሬሽን በጋራ የሚያንቀሳቅሱት ፕሮፌሽናል ቴኳንዶ ግብዣ አድርጎልናልና ከዓለም አቀፍ ፌዴሬሽን በመጣልን ግብዣ መሰረት ተወዳዳሪዎች እያበቃ እንገኛለን። ኢትዮጵያ በአፍሪካ ትልቅ የሚባል ውጤት ቢኖራትም በዓለም አቀፍ ውድድሮች ግን ዝቅተኛ ውጤት ከሚያስመዘግቡ ሀገራት መካከል መሆኗን ጠቅሰው ይህንን ችግር ለመቅረፍ እየተሰራ መሆኑንም አስታውቀዋል። ኢንተርናሽናል ቴኳንዶ በኢትዮጵያ ደረጃ በአሁኑ ሰዓት እንደ አፍሪካ ትልቁ ኦርጋናይዘር ያለው ኢትዮጵያ ውስጥ በጣም እየተሰራበት ይገኛል። ያለን ደረጃ በውጤት ደረጃ ግን በዓለም ዝቅተኛ ውጤት ላይ ያለነው እኛ ነን። ከአፍሪካ ሳይሆን ከዓለም ሻምፒዮና ላይ በሚካሄዱት እንደ አፍሪካ ትልቁ ውጤት አለ። ይህን የመቀየር ስራ እየሰራ ነው። አጠቃላይ ባለው ኢትዮጵያ ያላት ደረጃ በቴኳንዶ ተሳታፊ አዘውታሪ በጣም ብዛት በ10 ሺዎች የምንቆጥራቸው ተሳታፊዎች አሉ። ያ ተሳታፊ ግን ትክክለኛ ተወዳዳሪ ነው ወይ አትሌት ነው ካልን በጣም ይቀራል፣ አልተሰራበትም። ይህ ደግሞ ጥፋቱ የኛ ነው። እኛ ባለሙያዎች አላበቃናቸውም፣ ማብቃት ይጠበቅብናልና በውጤት ደረጃ የውድድር ውጤትን ተኮር አድርገን ከሰራን በጣም ክፍተቶች አሉ። በቻንግሆን ኢንተርናሽናል ቴኳንዶ በአዲስ አበባ 35 በኢትዮጵያ ደግሞ 165 የተመዘገቡ ቡድኖች እንዳሉት ማስተር ኤልያስ ነግረውናል። አዳዲስ ወደ ተሰሙ የዝውውር መረጃዎቻችን ስናልፍ ፒኤስጂ ስፔናዊውን የአማካይ መስመር ተጫዋች ፔድሮ ፌርናንዴዝን ለማስፈረም ከባርሴሎና ጋር መስማማቱ ተገልጿል። ጎል.ኮም እንደዘገበው ፒኤስጂ ለ18 ዓመቱ የባርሴሎና ቤት ተጫዋች ዝውውር 6 ሚሊዮን ዩሮ ለባርሴሎና ይከፍላል። በሌላ በኩል አትሌቲኮ ማድሪድ የፒኤስጂውን የፊት መስመር ተጫዋች ጎንካሎ ራሞስን ለማስፈረም ጥረት እያደረገ መሆኑን የዘገበው ደግሞ ዋን ፉትቦል ነው።
የእንግሊዙ ክለብ በርንማውዝ በበኩሉ ግሪካዊን የላዚዮ ግብ ጠባቂ ክርስቶስ ማንዳዝን በውሰት ለማስፈረም ከላዚዮ ጋር ስምምነት አድርጓል። በርንማውዝ ለ24 ዓመቱ ግብ ጠባቂ ውሰቱን 1.5 ሚሊዮን ዩሮ እንደሚከፍል ተዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልከን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ